እሱ ራሱ ነው እሱ ትክክል ነኝ ራሱ ነው ራሱ ማን ነው እሱ ራሱ እንዴ ወንደሰን ነው ያባልሽ ወንደሰን ምን ሆነ እሱ ምን ይሆናል እኔ ሊቀብረኝ መጣ እንጂ እማዬ ለራሱ ተነስቶ መጸዳዳት የማይችል ሰውዬ ሊገልሽ መጣ ራሱ መጸዳዳት የማይችለው ሰውዬ መንገድ ላይ ሲራመድ አይቼዋለሁ የማይሆን ነገር አታውሪ ወንደሰንን አይቼዋለሁ እኮ ነው የምልሽ አስቻለውን አይቼ ስመለስ ፊት ለፊት ቆሞ አይቼዋለሁ አስቻለው የምን አስቻለው ስለምን አስቻለው ነው የምታወሪው ሴትዮ ወንደሰንን ያየሁት አስቻለውን አይቼ ስመጣ ነው ያልሽው አስቻለው የት ነው ያለው አላየሁትም አላልኩም እኔ በጭራሽ አላልኩም ብለሻል የሰማሁትን አልሰማሽም ትያለሽ እዚሁ ሽምጥጥ ታረኛለሽ አስቻለው የት ነው ያለው እማዬ ንገሪ ወንድሜ የት ነው ያለው ሴትዮ ትሰሚያለሽ ስላስቻለው ማውቀው ነገር የለኝም ምንም ነገር የለኝም የማይመስል ነገር አታውሪ አስቻለውን የትም አላየሁትም ምንም ማውቀው ነገር የለም ስላስቻለው እሺ ወንድሜን ካላየሽው ወንደሰንንም አላየሽውም ማለት ነው አስቻለውን አላየሁትም ማለት ስለዚህ ወንደሰንንም አላየሽውም በቁምሽ ይቃጀሽ ነው ማለት ነው አላየሁትም ወንደሰንንም ያየሁት መስሎኝ ነበር ወንደሰን ለራሱ ኩርምት ብሎ ሶፋ ላይ ተኝቷል ስላንቺ የሚያስብበት ጊዜ ላይ አይደለም በሽታውን ያስታምንበት ታዩ ልክ ነሽ እሱ አይደለም በቁሜ ይቃጀው ነው ልክ ነው መራመድ አይችልም እንዴት እንዳሰብኩት አላውቅም እዛ ሶፋ ላይ ኩርምት ብሎ ጭብጥ ብሎ በአንድ ጊዜ ተነስቶ ይበራል ማለት እውነትሽን ነው አይራመድም አዎ መራመድ አይችልም ስታቆስሉኝ ለነበራችሁ ሁሉ አሁን ነው ያቆስላችኋለሁ ስትጮቱብኝ የነበረው በጠቅላላ በህይወታችሁ ጮታለሁ ሰዓቱ አሁን ነው እፉኝት ልጆች እናንተ የኔን ህይወትና ቤተሰብ እንደበጠበጣችሁ የእናንተንም ህይወት እበጠብጠዋለሁ እንደ ድሮ በአፍ ብቻ አላልፍም አደርገዋለሁ ልክ ነኝ እንደው ራሱ ነው ምናልባት ውጭ ታክሞ ድኖ ቢሆንስ ራሱ ነው የማይመስል ነገር አታውሪ ማይ የማይመስል ነገር እኮ አይደለም እንዴ አስቢው እስቲ መራመድ ቢችልስ እያስመሰለ ቢሆንስ ሊበቀለን እያሰበ ቢሆንስ ምንድነው የምናደርገው እስታስቢው ምንድነው ማድረግ የምንችለው መራመድ አይችልም አትፍሪ እሱም ነው ማልፈራው ባልሽ እኮ ጀዝባ ነው የነቃ እንደው ምን እንደሚያደርግ ታውቂያለሽ እኔ ግን አውቃለሁ ያን እናቱን ስታሰቃይ በነበረበት ጊዜ ነቅቶ መጥቶ እኔን እንዴት እንዳሰቃየኝ በጣም ትዝ ይለኛል አዎ ሲነቃ ነው ካልነቃ ግን ጀዝባ እንደሆነ ሁላችንም እናውቃለን አሁን ደግሞ ሊጎዳን የሚያስችል ኃይል የለውም እግር የሌለው ሰው መራመድ የማይችል ሰው እንዴት አድርጎ ነው የሚጎዳን ይሄ ጀዝባ መራመድ ችሎ እንደሆነስ አልቻለም አብሮ የሚኖረው እኔ ነኝ አይደለ መራመድ እንደማይችል አይቻለሁ እና መራመድ ይችላል ብዬ እንዳምነው ትፈልጊ እኔ ግን በጣም አስቤያለሁ በጣም ፈርቻለሁ ሲገርም ወይዘሮ ወርቂ ስፈራየሁ ፈራሁ ተመልከች ራስሽን እየተንቀጠቀስሽ ነው እኮ የተበላሽ ልብስ ማሽን ነው መስሎ ተንቀጠቀጥኩኝ እንዴ አዎ በይማዬ ራስሽን አረጋጊ ምንም የተፈጠረ ነገር የለም እሺ እረጋጋለሁ አሁን ደክሞኛል ልተኛ አዎ ማዬ መተኛት ነው ያለብሽ የማይሆን ነገር እያወራሽ ነው እኔም ወጣ ልበል ልክ ነሽ ከባልሽ አጠገብ ሂጂና አጠገብ ሆነሽ መራመድ እንደማይችል ወይ እስቲ ተመልከቹ ደግሞ የሰጠውሽን መድኃኒት መስጠቱን እንደርሽ አረሳም እሺ አሁን ግን ሰው ለማግኘት ነው የሚሄደው ወደ ቤት አይደለም ሌላ ሰው አዎ አይሆንም ወደ ቤት ሂጂ አልችልም ማዬ አንገብጋቢ ጉዳይ ነው ቶሎ መሄድ አለብኝ ወንድሰን መራመድ ከመቻሉ በላይ ምን አንገብጋቢ ነገር አለ
አንቺ ልጅ ወንደሰን ባልሽ መሞቱን እስካላረጋገጥሽ ድረስ ታጠገቡ እንዳጠፊ። እሺ አሁን ግን መሄድ አለብኝ እማዬ። እናትሽን አትሰሚ ማለት ነው? አትፍሪ እማዬ። ምንም የሚያስፈራ ነገር በሌለበት ለምንድን ነው ፈሪው? አንቺ ደፋር አልነበርሽ እንዴ? እኔን ትስቲ ቆይተሽ ያረፍታሪ ፀሐይ 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 መድኃኒት መድኃኒት የት ገቡ እነዚህ ችጋራሞች? ወርቄ ወይኔ ጉዴ ፈላ ዛሬ። ወይኔ ጉዴ ፈላ። አይዞሽ አትፍሪ ወርቄ። ወይኔ ቅዠት ነው አትፍሪ በቃ። ወይኔ ጉዴ ፈላ። እውነት አይደለም ይሄ። ኧረ ቅዠት ነው አምላኬ። እውነት አታርገው። ቅዠት ነው። ወይኔ ጉዴ ፈላ ዘንድሮ። ወይኔ ጉዴ። ወይኔ ወርቄ ወይኔ እውነት አይደለም። ኧረ ቅዠት ነው። ወይ ኧረ ውሸት ነው። ኧረ ቅዠት ነው። ወይኔ ጉዴ ፈላ። ወይ አምላኬ አታድርገው አምላኬ። ወይኔ ጉዴ ፈላ። ወይኔ ቅዠት ነው። ወይኔ እውነት አይደለም ይሄ። አላወራም። እሺ ድምፅሽ እንዲሁ ያስጠላል፣ ይኮሰኩሳል። እስጥለት ነው የምትይው። ሰማበኝ አልጮህም። እሺ እንዴት አልጮህም። ወይኔ ጉዴ። እንዴት መራመድ ቻልኩ እንዴ? አዎ ካረጋችሁብኝ ከዛ ሁሉ መከራ በኋላ መራመድ ምችል አልመሰላችሁም ነበር? ሸባሁኝ የምቀመጥ ነበር ይመሰላችሁ? አዎ ምስጋና ለፈጣሪ ግባና እኔስ እየተራመድኩ ነው። እንደናንተ ስራማ ሸባሁኝ እንድቀመጥ ነበር አይደለ ወይ? እንዴ ያሁን ጊዜ መሄድ እየቻልክ እያስመሰልክ ነበር እንዳለው ነበር። እየቻልኩ ሳስመስል ነበር። እንደተጫወታችሁ ቢል ልጫወትባችሁ ብዬ። ለምን ህይወቴን ያመሰቃቅሉብኝን ሰዎች ለማዘናጋት ስል፣ እርሶና ያቺ ተባይ ልጆት የወዲት የተባለችውን ለማዘናጋት ስል። እኔ ምን አጠፋሁ? እኔ ጌታ ምን አጠፋሁ? ምን አደረኩ? እኔ ምንም አላደረኩም። ጥፋቱ ሁሉ የወዲት ነው። እኔ ምን አጠፋሁ? የወዲት ነች እኮ ክፉ። እሷን ቅጣት። እኔን ተወኝ። ተው። እርሶ እኮ የእባብ እናት ኖት። እባቧ ደግሞ እዛለች ልጆት። ስለዚህ እባብን ደግሞ ጭንቅላቱን መቀጥቀጥ ነው። ስለዚህ ሁለታችሁንም ጭንቅላታችሁን ቀጥቀጬ ሽባ አደርጋችኋለሁ። አታድርገው ወንድዬ፣ በጣም ነው የምወድህ። እንዳየሁ ነው እኮ የወደድኩህ። ወንድ ነህ፣ ቆንጆ ነህ እኮ። እኔ ቁንጅናህን አይቼ እኮ ነው ልጄን የሰጠኸው። ምነው ከሱ ወንድ ከዚህ ከቁመና ካለው ውለጅ ብዬ እኮ ነው ይለኝ እኮ። እንደ እኔ ወድጄ እኮ ነው። ጥፋቱ የእሷ ነው። ክፉ ነች እኮ ክፉ ነች። እንኳን ላንተ ለእኔ አትመለስም ወንድዬ። ስለዚህ እርሶን ምሬዎት ልጆትን ልግደላት? አንገቷ ላይ ስክት ላድርግላት? አዎ ግደላት። እኔ መሞት አልፈልግም። ዝም
አሮጊት። ይቅር በለኝ አጥፍቻለሁ። ይቅር በለኝ። እንዴ እውነትሽን ነው? በጣም ነው እኮ የምትጮቱት እዚህ ቤት። እኔና እዛች ምስኪን እናቴ ላይ የተደረገውን ነገር እንዲሁ በቀላሉ የሚረሳ መተው ይመስሎታል ወይ? አይመስለኝም። አንተ ግን ሳይ ይቅር ባይ ነህ። እባክህ ይቅር በለኝ። የይቅርታ ጊዜ አብቅቷል። ከዚህ በኋላ እቺ ምድር ሲኦል የስቃይ ዘመን ነው የሚሆንባችሁ። አከተመ። ወንድዬ የኔዋ ወንድ ጌታ የኔዋ አንተ እኮ ምንም ክፉ አይደለም። እባክህ አጨክን። ወደ ቡቡ እኮ ነህ፣ ምስኪን ነህ፣ ጥሩ ልብ እኮ ነው ያለው። ወይ በቃ ጥሩ ልቤንማ ተጠቀማችሁበት፣ ምስኪንማ ልቤንም ተጠቀማችሁበት አይደለ? ተጫውታችሁ ታባችሁት፣ በጓለቴ ተጫወታችሁብኝ አይደለ? አረ ወይ እሷ ነች የወዲት ነች የኔ ጀግና እሷው ነች። በቃ የወዲት ነች። በቃ እኔ አይደለሁም። ወይኔ ጉዴ ፈላ። ወይኔ ተንኮለኛ ነች እኮ፣ ክፉ ነች፣ አረመኔ ነች እኮ እሷ አረመኔ ነች። ወይኔ ጉዴ እኔ ምንም አላጠፋሁም። እባክህ ወንድዬ እባክህ። መልካም ክፋቷን ከማን የወሰደችው? እኔ እንጃ፣ ከአባቷ ይሆናል እንጂ እኔ ጥሩ ሰው፣ በጣም መልካም ሰው ነኝ። አፍ ያወራል እንጂ እኔ የዋህ ነኝ። እሷ ከአባቷ ወርሳው ነው። እኔ መሞት አልፈልግም። አትግደለኝ እባክህ። አልገሉትም። ተመስገን ጌታዬ፣ ተመስገን። እንደማትቀልኝ ያውቅ ነበር። ምክንያቱም ጥሩ ሰው ነህ። ሰው ላይ የሚጨክን በሰው ላይ ማሳረፍ የማይችል አንጀት የለህም አንተ። አታረገውም። ያው በሰው ልጅ የሚጨክን አንጀት አልነበረም። ትክክል ነው። ግን አውሬ ያረጋችሁ ሰውነት፣ ሁለት እግር ሁለት እጅ የሚንቀሳቀሰው ሰውነቴን አውጥታችሁ ወደ አውሬነት፣ ወደ ሰይጣንነት ቀየራችሁኝ። አውሬ አይደለህም በፍጹም። አንተ ጨካኝ አይደለህም በፍጹም። በሰው ላይ መጨከን የሚችል አንጀት የለህም። እባክህ አደረጋችሁኝ አልኩሽ እኮ። አይሰማም እንዴ? እንደማትገለኝ ቃል ገብተህልኛል። አትርሳ። አይዞት፣ አልገሉትም። አይዞት። ተመስገን። በእርግጥ አልገሉትም። በቁሞት ቀስ ያሉ እንዲሰቃዩ አደርጎታለሁ። አይዞት። ከዛ የሚጠሉትን ሞት ይሞታሉ። አይዞት፣ እገሎታለሁ። ይሞታሉ። ቀስ በቀስ ወደ ሞቶት አቀርቦታለሁ። እንዳያስቡ። አይዞት፣ ይሞታሉ። ለምንድን ነው የማሰማኝ? እኔ ምንም ነገር አላደረኩም። የወዲት ናት እኮ ነው የምልህ። እባክህ እችን ልጆትን አልመከሩም? መርዝ እንድታጠጣኝ አላደረጉም ወይ? ልኬያታለሁ፣ ግን ራሱ አስገድዳኝ ነው። እኔ እኔ ፈልጌ አላረኩትም። ተይ አልኳት። እነዚህ ሰዎች ምን አጠፉ? እባክሽን አታድርጊ ብያታለሁ። እኔ እንደዚህ መክሬያታለሁ፣ እምቢ ብላ ነው። ባልሽ ለአንቺ ጥሩ ልጅ አይደለም ወይ? እናቱ ደግሞ ለአንቺ የምታዘን እንስፍስፍ ሴት ነች። እባክሽን ተያት። ምን አረገችሽ? ተያት ይህች ሴትዮ ብዬ ብዙ ጊዜ መክሬያታለሁ። አልሰማለችኝ። እንዴ እኔ ምን አጠፋው? ክፉ አትሁኝ ስላት አሻፈረኛለች። ምን ላድርግ እኔ? ውሸት እንዴ! በዚህ ሚሽ ትዋሻለሽ እንዴ? አንድ እግርሽ መቃብር ውስጥ ደርሶ ውሸት! ቀጣፊ እናትና ልጅ ሞት ላፋዎች። ወንድዬ ሞት! እውነቴን ነው። እኔ ሞት ለእርሱ ነው። ለእኔና ለእናቴ የጠመቁትን ሞት ጽዋ እርሱ ይጎነጩታል ሳይቀሰቅስ። መጠጣት አልፈልግም። የእርሱን ፍቃድ ማን ጠየቀ? ምን እያደረክ ነው? ወይኔ ላሰናብቶት። መልካም ሞት። ወይኔ አትግደለኝ። ወይኔ አትንከኝ፣ አትጨፍጨፈኝ። እኔ አልሞትም። የወዲት ናት። እኔ አይደለሁም። ወይኔ ጉዴ አትምት። ወይኔ አትንከኝ። ወይኔ ተራመደ ማለት ነው። ወይኔ ጉዴ በላ። ተወኝ እኮ ነው የምልህ። ተወኝ።
ወይኔ ወይኔ ተራመደ ማለት በጣም መራመድ ቻለ። የት ሄደ ታዲያ? መራመድ ቻለ? ኧረ እኔ አላውቅም። ህልሜ ነው እንዴ? ግልግል ነው ግልግል። የታባቱን ስና ምን አጨነቀኝ እኔ? ጭንቀት ልሙት እንዴ? ግልግል ምን እያደረግሽ ነው? በቃ ልሄድ ነው። በቃ ለምን? በቃ ብቻ እዚህ ቤት መሆን አልፈልግም። በቃ አልፈልግም። እዚህ ቤት መሆን አልፈልግም ማለት ምን ማለት ነው? አልፈልግማ። ማን ያስገድደኛል? እጠፋለሁ። ብን ብዬ እጠፋለሁ። ለምን እንደምትጠፊው? ስላለብኝ እዚህ ቁጭ ብዬ የኔ ሞት ማየት ነው የፈለግሽው? ማንም ይገልሽ? ባልሽ እገልሻለሁ ብሎኛል። እኔ ደግሞ ሞት አልፈልግም። እጠፋለሁ። ብን ብዬ ነው የምጠፋው። ሶፋ ላይ ተሽመልምሎ የተኛ ባሌ አንቺን ሊገልሽ ይመጣል? የማወራውን በሙሉ ታውቂያለሽ። ገባኝ አሁን ገና። እኔን ገለሽ ቤቱን ልትወርሽ ነው አይደል ሀሳብሽ? ምንድን ነው የምታወሪው? ከባልሽ ጋር ያሰብሽውን ነገር በሙሉ ነው የምነግርሽ። አሁን እየነገርኩሽ ያለሁት ደግሞ ከዛ ጀስባ ባልሽ ጋር ምን እንዳወራችሁ ደርስበታለሁ። አሁን ደርስበታለሁ። እኔ ነኝ ከባሌ ጋር የምመካከረው? ስለምን ጉዳይ ነው ልመካከር የምችለው? የተመካከርሽውንም አንቺ ነሽ የምታውቂው። ስለምን ጉዳይ እንዳወራችሁ ንገሪኝ። ምንድን ነው የተመካከራችሁት? ከኔ የምትፈልጉት ምንድን ነው? ብር ነው? እማዬ ያምሻል? ልጄ ከባሏ ጋር ተመካክራ ልትገለኝ ስታስብ እንዴት ነው ማመኝ? እኔ ነኝ ከወንደሰን ጋር ተመካክሬ ልገልሽ የሞከርኩት? አዎ አንቺ ከባልሽ ጋር ተመካክረሽ ልትገልኝ ያስብሻል። እማዬ ባሌን ልገድል የሞከርኩ ሚስት መሆኔን ታውቂያለሽ አይደል? ይህ ሁሉ ድራማ እውነት ባይሆንስ? ከጅምሩስ አልመታሹ እንደሆነ ምንም ነገር እንዳላረግሽው ቢሆንስ? ይሄ ነገር አይተሽው የለ እንዴ? መናገርም ሆነ መራመድ አይችልም። ይችላል። አይችልም። ይችላል። እንደሚችል አውቃለሁ። አሁን መኝታ ቤት ውስጥ መጥቶ በአካፋ ሊለኝ ነበረ። ይኸውልሽ የዋህ አምላክ እኔን አተረፈኝ። የደግነት አምላክ እኔን ያተረፈኝ። የማይመስል ነገር አታውሪ። ባሌ መናገርም ሆነ መራመድ አይችልም። ይችላል አልኩሽ እኮ ይችላል። አሁን አይቼው ነበረ። አይችልም። እንደማይችል እንዳምንሽ የፈለግሽው አትልፊ። አላምንሽም። ደግሞ አውቄ ደርሼበታለሁ። እዚህ ሁሉ ድራማ ውስጥ አንቺም አለሽበት። እኔ ንብረትሽን ለመውሰድ ከባሌ ጋር ተመሳጥሬ እየሰራው ነው? አዎ ከባልሽ ጋር ተመሳጥረሽ እየሰራሽ ነው። እማዬ አብደሻል? ስሚ እኔ እንደሆነ አልሞትም፣ ንብረቴንም አትወስዱትም። አላበድኩም። ወንደሰን መራመድና መናገር ይችላል። አይችልም። ይቅርታ ወንድዬ፣ ጥዬ ጠፋው አይደለ እንዴ? የት ሄዱ ነው? ወንድዬ መራመድ ቻልክ? እንዴት? አዎ እችላለሁ። ችያለሁ። መናገርም ትችላለህ? ቻልኩኛ። እንዴ ሕክምና ላይ ያለህ ነው መናገርም መራመድም የቻልከው? አዎ። እንዴ ይሄ እኮ በጣም ደስ የሚል ዜና ነው። እና ቆይ ለምንድን ነው መራመድ እንደማትችል ምናምን ስታስመስል የነበረው? ለበቀል ለበቀል? አዎ ለበቀል። የጎዱኝን ልጎዳቸው፣ በእድሜና በጊዜ ለተጫወቱትን ደግሞ በእድሜና በጊዜያቸው ልጫወት። አዎ ለበቀል። ልትበቀላቸው ነው? አዎ ማልሳሳትሽም። እበቀላቸዋለሁ። ያደረጉኝን ነገር አረሳም። እሱን ደግም ያደርግባቸዋለሁ። እንደ ዳንክ መራመድና መናገር እንደምትችል እማዬ ያውቃሉ?
አታውቅም። እንድታውቅም አልፈልግም። ለምን? አላማዬን ምንም ነገር እንዲያደናቀፍብኝ አልፈልግም። እማዬ ቢሰሙ በጣም ነው እኮ ደስ የሚላቸው። ለእሷ ስል ነው ድራማ እየሰራ ያለሁት። ለሳቸው እናቴን ምስኪኗ እናቴ ላይ ተሰክተው እንዳሾ ሲጮቱባት ሲወጋጓት የነበሩትን ነቅላቸዋለሁ። እነሱ ላይ እኔ እሾህ ሆንባቸዋለሁ። ይህን ቤት እንደተጫወቱበት የእነሱን እያንዳንዱን ህይወት እጫወትባቸዋለሁ። ድኗል። ባልሽ ድኖልሻል። ሲራመድ አይችልሻለሁ። አብደሻል። ማበዴን አምኜ እንድቀበል ነው አይደል የምትፈልጊው? እሱን ነው የምትፈልጊው? ማበዴን አምኜ ልቀበልሽ አይደል? እሱን ነው የምትፈልጊው? የእብድ ስራ እየሰራሽ አይዞሽ ጤነኛ ነሽ እንድሽ ነው የፈለግሽው? እማዬ እየሰራሽ ያለው ስራ በሙሉ የእብደት ነው። ቀላል ሰው አልመሰለኝ። ምን አይነት ሰው መሆንን አስረግጠሽ ንገር። ምን አይነት ሰው መሆኔን አያውቀኝማ። መናገር መራመድ ለማይችለው ባሌ እንደዚህ ልበለው? አሁንማ ነቃሁባችሁ። መቼም አትሸውጅኝም። ነቃሁ። ምንድን ነው የነቃሽብኝ? ያሰባችሁት ነገር በሙሉ እኔና ባሌ ወንደሰን አንቺን ገለን ንብረትሽን ለመውረስ እንደዛ ነው? እንደዛ እንዳሰብን የነቃሽብን? አዎ ነቅቼባችኋለሁ። ሞኝሽን ፈልጊ። ከዛሬ ጀምሮ እኔን ወርቄን አታገኙኝም። ጥፍት ነው የምለው፣ ብን ነው የምለው። ጥፍት። ቤትሽን ለቀሽ ልጠፊ? አዎ እጠፋለሁ። ቤቴን ለቅቄ እልም ነው የምለው። እኔን አታገኙኝም። ደግሞ ለነገሩ ስለምንድን ነው የምጠፋው? እዚሁ ቤቴ ነው የምሆነው። ለምን ብዬ ነው የምወጣው ከቤቴ? እስኪ ማን ነው እንደዚህ ቤት አንድ ነገር ይንካኝ። እንዳሳበዱኝ አሳብዳቸዋለሁ። ጨርቃቸውን አስጥዬ በየመንገዱ ነው ማዞራቸው። ላደረጉኝ ነገር ደግሞ ለእያንዳንዱ ቆጥረው ይከፍሉበታል። አይሆንም። ምኑ ነው የማይሆነው? በቀሉ ምን አመጣው? ለምን ለህግ አታቀርባቸው? በብር ለገዙት ህግ ነው የማቀርባቸው። በብር ከዚህ በኋላ ዋጋቸውን ማስከፈል ሆነ ነኝ። ለእያንዳንዱ ለሰሩት ቆጥሬ ማስከፈላቸው ህግ ሳይሆን እኔ ወንድዬ ነኝ። ችግር ውስጥ እንድትገባ አልፈልግም። ለዛ ነው። ችግር የለውም። ከዚህ በኋላ የኔ ችግር ጊዜ አብቅቷል። የእነሱ ግን ችግርና ክረምት መጥቷል። ከዚህ በኋላ የስቃይ ጎርፍ ይወስዳቸዋል። ልታሰቃዩኝ ነው ያሰባችሁት? ልታሰቃዩኝ ነው ወይ ያሰባችሁት? አይደለም። ለምንድን ነው ታዲያ የማታምኚኝ? ከእሱ ጋር ባታብር ይኖሩ ታምኚኝ ነበረ። አንቺ ግን እኔን ለመስማት ፈቃደኛ አይደለሽም። ነኝ። እሺ ንገሪኝ። አውቀሽ ነው? ምኑን? እየሰማሽ አልሰማውም የምትዩ ለምንድን ነው? ልታሳብጂኝ ነው እንደምትፈልጊው? ባልሽ አካፋ ይዞ መኝታ ቤቴ ድረስ መጣ ብለሽ አታምኚኝም። በአካፋ ነበር ሊመታሽ የነበረው? አዎ። አካፋውን ግቢ ውስጥ አንቺ ራስሽ ያስቀመጥሽው አይደል? በዛ ላይ ደግሞ የቤቱ በር ቁልፍ ነው አይደለም? ቁልፉ እንዴት አገኘ? እንዴት ገባ? ከውዲት ከዛች ገንገበት ነው የወሰድኩት። ቤት ውስጥ ስትገባ ፀሐይና መድኃኒት እንዴት አላዩም? አይ ማንም እንዳላየኝ አጣርቼ ነው የገባሁት። እንደ ዳንክ ቢያውቁስ ምንድን ነው የምናደርገው? አንቺ ካልነገርሻቸው አያውቁም አለ። አትነግሪያቸውም አይደል? አዎ። አለም እንደሚጠሉሽ ታውቂያለሽ አይደል? እዚህ ቤት እኔን እናቴንና አንቺን ቢሳካላቸው ሊገሉ እንደሚፈልጉ ታውቂያለሽ። እና መሞት ትፈልጊያለሽ እንዴ? አልፈልግም። ስለዚህ ይሄ ሚስጥር ደብቀሽ ያዥ። እሺ። እኛ ቤተሰብ ላይ ላደረጉት ነገር በደም ይከፍሉበታል። ጠፋብኝ? አዎ ጠፍቶብኛል። ምናልባት ቤት ነው ሊሆን የሚችለው። ይኸው ለካ ሊገለኝ የመጣው አንቺ ቁልፍ ሰጥሽው ነው። ይኸው እማዬ ባንቺ ነው የምለው። እኔ የማውቀው ምንም ነገር የለም። ታውቂያለሽ፣ ከባልሽ ጋር ተመሳጥረሽ ነው። ልትገይኝ ትፈልጊያለሽ። እስከ ዛሬ ያደረኩትን ነገር በሙሉ አስቢው እስኪ። እሱ ላይ ያደረኩትን ነገር በሙሉ እናቱን ያሰቃየውበት ሁሉም ነገር አስቢው እስኪ።
ልገለው ሞክሬ ነበር እና ሁሉን ነገር ረስቶ አንቺን ለመግደል ከኔ ጋር ይተባበራል? ምን ይታወቃል? አይተባበረኝም። መቼም ቢሆን ከኔ ጎን አይቆምም። እሱን ደግሞ ማወቅ አለብሽ። እሺ ምን ልበል? ጠዋት መንገድ ላይ፣ ቀን ላይ መኝታ ቤት አየሁት። አላየሽውም? አይቼዋለሁ። ለምን ቤት አንሄድም? ቤት ሄደን ያለበትን ሁኔታ በሙሉ እንይ። መራመድ ይችላል ነው አይደል ያልሽው? ስለዚህ ቤት ሄደን ይራመዳል አይራመድም የሚለውን ሄደን እንይ። እሺ በቃ ሻንጣውን አስቀምጪ ልምጣ። በትክክል ነው ያየሁት። እንዴ ልታስተባብለኝ ትፈልጋለች እንዴ? በቃ ነይ እንውጣ። እሺ ይሄንን ለብሽ ግን አልሄድም። ምን ሆነ? ቀይሬ ልምጣ። አይ ይሄን እንደዚህ ሆኜ ማለት እንዴ ቀይሬ ልምጣ። ዓለም እንዳትጠራጠሪ፣ ለእያንዳንዱ ዋጋቸውን ይከፍሉበታል። ላደረጓት ነገር ዋጋ ይከፍሉበታል። እዚህ ቤት እኔ እናቴ አንቺ ላይ ለፈጸሙት በደል ለእያንዳንዷ ዋጋ ይከፍሉበታል። አሁን ለእኛ ቤት ፀሐይ፣ ለእነሱ ደግሞ ክረምት እየመጣ ነው። አትጠራጠሪ እኮ ታያለሽ። መራመድ ይችላል ያልሽ ባሌ ሶፋ ላይ ተሽመርምሮ ተኝቶ እንዴ ነገርኩሽ እኮ በቃ ተነስቶ ቆሞ አይቼዋለሁ እኮ ነው። እሺ ነው